ለምን ህይወቴን መቀየር ወሰንኩ? ሰላም ሰዎች እንዴት ናችሁ? ዛሬ ከእናንተ ጋራ በጣም የግል ነገር የሆነ የኔን ነገር ላካፍላችሁ። ከዚህም በፊት ብዙ ነገር ሞክሬያለሁ። ፎሬክስ፣ ቪዲዮ ኤዲቲንግ እናም የኦንላይን ስራዎችን ሞክሬያለሁ። ግን አንድ ቀን ቁጭ ብዬ አሰብኩ። እኔ በእውነቱ ምን መስራት እችላለሁ? ከዚያም በኋላ ብሎግ መስራት ወሰንኩ። ምክንያቱም ሰዎች እኔ እንደሆንኩ እንደሚያውቁኝ ይፈልጋሉ። አሁን እኔ 11 ሰብስክራይብ ብቻ አሉኝ። አንዳንዶቹ ይሄን 11 ሰብስክራይብ አነስተኛ ቁጥር ሊሉት ይችላሉ። ግን ለኔ 11 ሰዎች ማለት እነዚህ 11 ሰዎች አምነውኝ ተከትለውኛል ማለት ነው። የኔም ህልም ትልቅ ነው። አንድ ቀን በኢትዮጵያ፣ በዱባይ፣ በአሜሪካ፣ በካናዳ እየተጓዝኩ ቭሎግ መስራት እፈልጋለሁ። ግን ይሄ በአንድ ቀን አይሆንም። በየቀኑ ትንሽ ትንሽ እየሰራው ነው የምደርሰው። ለሚያዩኝ ሁሉ፣ ለሚከተሉኝ ሁሉ አንድ ነገር ማለት እፈልጋለሁ። ህልም ካላችሁ አትተውት። ዛሬ ከባድ ቢሆንም ነገ የተሻለ ሊሆን ይችላልና አትተውት ባይ ነኝ። እኔም ዛሬ ከዜሮ እየጀመርኩ ነው። አንድ ቀን ይሄን ቪዲዮ ተመልሼ አየው ከዚህ ነበር የጀመርኩትም እላለሁ። የዛሬ ቪዲዮአችን ይሄን ይመስል ነበር። ቪዲዮውን እስከ መጨረሻ ካያችሁ አመሰግናለሁ። ሰብስክራይብ አድርጉን። ቪዲዮውን ደግሞ ለጓደኞቻችሁ አጋሩ። በቀጣይ ቪዲዮ እስከምንገናኝ ሰላም ይሁንላችሁ። ወዳችኋለሁ።